አታጣድፈኝ የምላት እንዳይጠፋኝ። ለምን ይጠፋል? ይላንተ እውነቱን ንገራት። እኔ እውነቱ እንጂ አሃዱ አምላክ እንጂ አሁንም አልተነሳም። እንደው ምን አባቴ ይሻለኛል? ተነስ እስኪ እንደው አሁን እንኳን ምን ይሻለኛልን? እስከ መቼ ድረስ ነው አንተ ተኝተህ? ተነስ ወደዚያ ጋርሚያ። አባዬ ምንድን ነው? አባዬ ወልደህ አባዬ አትባልምና በዚህ ዕድሜህ እኔን አባዬ ትላለህ? ኧረ ወደዛ እንደው አሁንስ ሁሌ አንድ አይነት ጭቅጭቅ። መች ነው እሺ የምታገባዋል እንዴ? ና ልጅ ላለ ወሽ ሰየኔ ሰይ የንተም መግቢያ ስንጠብቅ ስንት ክረምቱ ገብቶ ስንት ክረምቱ ምን አልክ አንተ? አባቴ ከዚህ በላይ ጆሮውን ሳይዘው አግባን ያሉት። ጎሽ እንዴ እንደው ምን አለ አንተ የበኩር ልጅ ሆነህ በነበረ ሙት። በዚህ አያያዙማ ቀርመኸው ታገባለህ አንተ። አዎ አያገባ እንዴ አሁንም ልተኛ አምርሃል እንዴ አንተ? ተነስ ጋርሚያ። ትንሽ አይጸጽትህም? እኔን እንኳን ፈራ እንጂ አባቴ አንድ ቀን በተኛበት ስትነሳ ድሮ ነው የምታገኘው። ልክ እኮ እዚህ ልጅ ላይ ያለ ሰይጣን ውጣ! ያዘው ያዘው! አባዬ ተው ነው ልቀቅ! እዚህ ልጅ ላይ ያለ ሰይጣን ለቀኩኝ ነው የሚለው። ኧረ አባዬ እኔን ነው ልቀቀኝ የሚለኝ። ጎሽ ለቀኩኝ ማለትም ትልቅ ነገር እኮ ነው እንዴ! አንተ ልቀቀው እንጂ ወንድምህ ትልቅህ እኮ ነው። ልቀቅ እንጂ ጸጋ ምንድን ነው ያለ ይሄ ልጅ? ስማ ዛሬ ወስኛለሁ። ይሻላል። በቃ ሂድ። ቆይ አታጣድፈኝ የምላት እንዳይጠፋኝ። ለምን ይጠፋል? ይላንተ እውነቱን ንገራት። 4 ዓመት ሙሉ ከሷ ሳልጠብቅ እንዳፈቀርኳት ልንገራታ? ኧረ እባክህ 4 ዓመት ከ10 ወር ነው ያፈቀርካት። 10 ወሩን ተው። ለምንድን ነው የምትወው? እንዴት ነሽ? ልቤን አዳራሽ አያውቅም ሰው አይቶት በጭራሽ ካደለኝ አንቺን በዚህ ቻለም። ናቲ ያልከፈልክ ፓርኪንግ ብር አለ እንዴ? አረ የለብኝም ውዴ። ደግሞ እንዴት አባቱን ያመረብሽ። ለግቢ ነይ። ሁሉም መክፈቻ በውበት ልቤን ፈተሽው። አዎ አንተ ታግባና ሰው ሲገባ አንተ ትመለከትልኛለህ። ኧረ እንደው እኔ ምን ይታለኛል? ኧረ እንደው አላለልኝ እኔ አላለልኝም ባንተ በኩል። ኧረ አባዬ አትጩህ። ሰውስ ምን ይለናል? እንጩህ? አንተማ ምን ቦታህና ትጮኻለህ? እኔው ልጩህ እንጂ እንደፈረደብኝ እኔው ልጩህ። የመድኃኔዓለም ያለ ሀብት መቶ ወሰደ። አሁን ቀጥታ ሄደህ አናግራት። እንዴት ነሽ? ማን ነበር ስምህ? ጸጋ። ትነግረኝ የፈለግከው ነገር ተረድቻለሁ። እውነትሽን ነው? እኔም በጣም ኖ በቃ ለእኔ ማስረዳት አይጠበቅም። አንተ እኔ ታፈቅረኛለህ እና ፖይንት ግን እኔ አላፈቅረን። ይህም ማለት አትመጥነኝ። መቼም በህይወቴ ለፍቅር መመኘህ አይነት ሰው አይደለህም። መቼም እንዳትረሳው። አያውቅም ሰው አይቶት በጭራሽ ካደለኝ አንቺን በዚህ ቻለም። አምላኬን መለምነው የለም መርቆ ይስጠኝ አንቺን ብቻ አንቺ ያለሽው። ወዴት ለመግባት? ወደ ቤት ነው አባዬ። የሄርሚስቶብ ተበላሽቶ አንተ ገብተህ ልተኛ ነው? ጋርሚው እኔ እኮ ግርም የሚለኝ ለመተኛት ፍጥነት። አባዬ ደብሮኝ ነው እኔ ከስራ አቋርጬ የመጣሁት። ተው እንጂ ስራ አላልክም እንዴ? በኢንጂነሪንግ ተመርቀህ መኪና ለምትጠብቀው ስራህ ነው? በል አሁን ሂድና ቀጥ ብለህ ያንን ስቶብ ብትሰራ ነው የሚሻለው። እኔ አልችልበትም። ተው እንጂ ወደህ ነው ትችልበታል። ይሄ ወደዛ ውሻ። ይሄ የማይረባ ልጅ ደግሞ እንዳይዘው እሺ አረ ቆይ ቆጣሪ ያስጠፋኝ። ሰዓት ሂድ ቆጣሪውን አስጠፋው። እሺ
አባዬ መብራቱን አጥፋው። እሺ ጨረሰ እንዴ? አበራው እንዴ አጥፋው እኮ ነው ያልኩህ። እንዴ መጀመሪያ ጠፍቶ የለ እንዴ? ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ጸጋ የመድኃኔዓለም ያለ እግዚኦ! አንተ ሄድና ቶሎ ጸበሉን አምጣልኝ። ይሄ ተነክቶ የማያውቅ ልጅ ነካክታ ጉር ሰራችሁ። ምኑን ነው የነካችብኝ? እሺ እንገናኛለና ጠብቁኝ። ተቀበለው። ምን አለ እንደማፈቅራት ባልነገርኳት። አረ እንኳንም ነግራ ቁርጥህን አወቅ። 4 ዓመት ሙሉ ራሱ ማፍቀር ያበሳጨኛል። በቃ ፍቅር በገንዘብ ተለካ። ስማ ወዳጄ፣ እያለህ ነው እንጂ ከሌለህ የለም። አረ ፋዘርህ መጡ። ካረገሽ አንቺን ብቻ ለኔ ውሻ ሁላ ሁለታችሁም እዚህ ላይ ተዘፍዝፋችሁ አንተኛው ትዘፍናለህ፣ አንተኛው ትጨፍራለህ። አይደለም እንዴ? ደህና አደሩ ጋሽ። አንተ አባትህ ጋር ዛሬ ሰንበቴ ተገናኝተናል። አዎ ተነጋግረናል። ሁለታችሁንም በቅርብ ከቤት ስለምናባረራችሁ ምን እንደሚውጣችሁ እናያለን። አዎ አታግቡና ተጃጃል። አሁንስ አግባ ሰለችኝ። በቃ እንደው ልባችሁ አይነካ? እንደው ትንሽ አይሰማችሁ? እንደው ምን ይሻላችኋል? እኔ ከዚህ በላይ ምን ልሁን? ውይ እናንተስ! እንደውም አልሄድ። እኔማ እስከ ዛሬ እዚህ ቁጭ ብላችሁ ምን እንዳገኛችሁ ቁጭ ብዬ አያለሁ። ጸጋ ኧረ አባዬ ያሳፍራል። አሁን ይሄ ምኑ ነው የሚያሳፍረው? ለዛ ነው አቁመህ የቀረ። ማናገር አቅቶ ነው? ይልቅ ጠጋ ብለህ አታወራትም? ምን አባኩ ነህ ያላል? ከሱ ታንሳለህ ውሻ። አባዬ ደግሞ ዝም ብሎ መከተል አለ እንዴ? አይ እኔ እኮ እሱን ሳየው አንተ እኮ ልጅ አትመስለኝም። ሞት ምኑን ነው የሰጡኝ? ቆይ እዛ ሆስፒታል እንግዲህ ልጁን ነው እንዲያንስተው የሰጡኝ። ኧረ ሳቃችሁ እንዴ? እሺ እንገሊናል። የራቁት ቪዲዮ እያስኩባት ወይ ሄርሚዬ አልችልበት። ኧረ እባክህ ትችላታለህ። ለምንድን ነው የማችለው? ወዳይ ነው ታስተካክላታለህ። እሱ እኮ እንዳለ አይደለም። ዝም በይው ሄርሚዬ፣ ይሰራልሻል። አትጨነቂ አንቺ። አሰራዋለሁ። ግድ ሂጂ፣ አሁን ሂጂ አንቺ። ወይ ቤትሽ ጠብቂው። ግድ የለሽም፣ ተሰርቶ ይመጣልሻል። እንዳትጨነቂ ውሻ። ኧረ የሌለፉን ቀን ይገባላት። እኔ የምልህ ጸጋሽ፣ እዚች ልጅ ጋር ምን አለበት እንደው ብታዛምደኝ እንዴ? ጸባያ እኮ በጣም ቆንጆ ጸባይ እኮ ነው ያላት። ሙት ለአንተ የምትሆን ቁጭ ላንድ ሰማኝ እንጂ አንተ አናግረኝ። ደግሞ እኮ ወደዋለኝ። እኔ የምልህ እንደው እኮ ደግሞ አስተያየቷ እኮ ሙት በጣም እኮ ነው የምትወደኝ። አይንህ ላይ ነበር ስታይ ነበር እንዴ? እባክህ እንደው እሷ እንደው አዛምደኝ እንደው ስሞትልህ። ጸጋዬ አንተ አግባና መንገዱን ልቀቅልኝ። ገና አንተ እኮ ገና ሕፃን ልጅ እኮ ነው። አባዬ አየኸው አይደለ ፊት እየሰጠኸው ምን አለ? ይሄን ቶ እያናገርኩህ ወዴት ነህ? ስልኳን ሊሰጣትም ዛሬ እንደውም መጠጥ እንድንጠጣ እፈልጋለሁ። ደስ ነው የሚለኝ። መርቆ ይስጠኝ አንቺን ብቻ ሳክሽን ማየቴ ነው ለሞቴ ሰማይ ማኘ ነው ምድር ዋስ ገዳይ እንደሌለኛ ለሷስ ሆነ ሁሉ ነገር ተደረገ። የህሊናን የራቁ ቪዲዮ እያስኩባት አሁን ማርቼ ላይ ነች። ወዳጄ እንዴት እንደምጫወት ታሳያለሁ። መጣው ለማንኛውም ጓደኛዬ ምን እንደተፈጠረ እንኳን አላውቅም። አደንዝዤ ነው በቃ ይሄ ነገር የተፈጠረው። ምን እንደማደርግ ለራሱ የማውቀው ነገር ደግሞ እኮ ፍሬሹ መኪና ውስጥ የሚያስቀምጠው። እሺ አንድ ሰው እንኳን ቢያዩሳ ምን ፈለግካ? እንደ ደግሞ ሳስጠላ ዘር በዛ ካረገሽ አንቺን ብቻ ለኔ ፒስ ነው። አንተ የትናንትም አለብህ አልከፈልክም። አወራት ልታዋራኝ ፈቃደኛ አይደለች። ደግሞ እኮ ፍሬሹን የሚያስቀምጠው መኪና ውስጥ ነው። እና ምን ይሻላል? ይሁን ሀሳብ አለ። ገሎኛል አበዛኖች ሆናለሁ። ገለኝ
አባዬ በጣም ነው የምወዳት። የማይሆን የቤተሰብ ፋይል ነው የያዘባት። ችግር የለውም እንዴ ምን ቸገረ እንዴ? እንኳን አንተ ለዚህ ቁም ነገር በቅተህልኝ ዝመትስ ብትለኝ ዘምትልሃል። ሞት ለእኔ ጣልህ ችግር የለም። አባዬ ተነስ፣ ፍለሹን አግኝቼዋለሁ። ፍለሽ እንዳታረገው ጥፋት ገለህ ልትሄድ ነው እንዴ? ሰው የራበው ጎኔ ተፈተነ ልቤ ጨነቀው ገና ባንቺ ፍቅርን አወቀው። እንዴት ነሽ? ስለመጣሽ ደስ ብሎኝ። ፍሌሹን ስጠኝ። ፍሌሹን እኮ እንዳይቀማኝ ብዬ አላምጬ ዋጥኩት። የምርህን ነው? አባባ ይሙት ግን ይቅርታ። የምርህን ነው? በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደህና ሁኚ በይ። ስማ ትንሽ አባዬ እስኪመጣ ጠብቅሽ ቤቱ። አባቴ እኮ ሊያገባ ነው ካለ 1 ወር አለ። ምን እሺ ነው? ሰክስ ነው እንዴ? ምን አገባ? ይመለከታል። አግባና እኛ ምን አግባ? ምን አንተ በጣም ስርዓት አታየው። ወይ ይገርፋል። መጣችል። ይሄን ሁሉ ጊዜ ጠፍታውን ትመጣለች እንዴ? አይ ሴት ዝም በል አንተ ብቻ ትምጣ። ኧረ እንደፈለግች አምላኬን መለምነው የለም መርቆ ይስተኛ። እንዴት ነሽ? ጠፋሽ? አዎ ትንሽ ለራሴ ስትይ ነው እና ያልተሳካ እና ነገ 9 ሰዓት ላይ ተደርጋለሁ። እንኳን ደስ ያለሽ። ስለሁሉም ነገር በጣም አመሰግናለሁ። ላፈቅር ስላልቻልኩ ይቅርታ። ስላፈቀርኩሽ በጣም ደስተኛ ነኝ። ስላላፈቀርሽኝ ቅር አላለኝ። በጣም ነው የማመሰግን። መልካም ሕይወት ይሁንልሽ። እልፍኙን የልቤን አዳራሽ ወሽኔ ወይ አፈራኸው። መቼ ታዲያ ሽማግሌ የሚባል ነገር የለም። እሷም አታፈቅረኝም። ወደ ውጭ ልትሄድ ነው። ልትሰናበተኝ ነው የመጣችው። የሁላ የተከፈለው ዋጋስ እንዴ? ያቺችም ሄደች ሄርሜላ ቤት ለቀቀች። አረ እንደወረ እኔ ምን ይሻለኛል? እኔ እንደወረ ዘርህ አይብዛልህ የተባልኩ ሰው ነኝ። አረ አባዬ አትጩህ እንጂ። እንዴት አልጩህ? አጓጉቶ ይፈረቁ አስቦከኝ የውጭ ልትሄድ ነው። ከዚህ በላይ እንደ ጨርቄ ልስበት። መጮህ ብቻ አይደለም ጨርቄ ልስበት። ምን ልትል ይኸው ተመልከት ትንሽ ለተስካሬ ነው አንተ የምታገባው ለተስካሬ ሌላ ምንም አታገባም።